የወደቀችውን የዳዊት ድንኳን እንደገና ሰራታለሁ ተብሎ እንደተጻፈ ዛሬ ማለዳ የተበላሸባችሁ የወደቀባችሁ ነገር እንደገና ይሰራል፣ እንደገና ይነሳል። ያ የመዝሙር ሕይወታችሁ የዝማሬ ሕይወታችሁ እንደገና ይመለሳል። የጸሎት ሕይወታችሁ ይመለሳል። የእግዚአብሔር የሚወደው የልጅነታችሁ ሕይወት እንደገና ይነሳል። የዳዊትን ቤት የዳዊትን ድንኳን እንደገና ሰራታለሁ እንዳለ እንደገና በዚህ ዓመት ቤትሽን ይሰራል፣ ትዳርሽን ይሰራል፣ ቢዝነስን ይሰራል፣ ሕይወትን ይሰራል፣ ክብርህን ይመልሳል። የእንደገና አምላክ አይኖቹ ልጆቹን እየፈለገ ነው። እጆቹ አቅም አንሷቸው የወደቁ ልጆቹን ለማንሳት ተዘርግቷል። አይቼዋለሁ። እግዚአብሔር እንደዚህ ብሎኛል፣ እንደገና በመካከላችሁ አልፋለሁ ብሎኛል። እንደገና ኃይላችሁን አድሳለሁ ብሎኛል። እንደገና እንባችሁን አብሳለሁ ብሎኛል። እንደገና ምርኳችሁን መልሳለሁ ብሎኛል። እንደገና ወደ ክብር መልሳቸዋለሁ ብሎኛል። የእንደገና አምላክ እግዚአብሔር አምላካችን አምላክ ብቻ አይደለም፣ የእንደገና አምላክ ነው። አምላካችን አምላክ ብቻ አይደለም፣ የእንደገና አምላክ የወደቁትን የሚያነሳ የተበላሸውን የሚያስተካክል የሞተውን አልዓዛርን በስም ጠርቶ በሕያዋን መካከል የሚቀላቅል የእንደገና አምላክ አፍንጫ የተያዘበትን አክትሞለታል የተባለውን አልዓዛር እንደገና በስም የጠራ አምላካችሁ እግዚአብሔር ዛሬ ማለዳ የሞተባችሁን ነገር በሕይወት ያኖረዋል። እኔ አላውቅም እንደዛች ታላቅ ሴት ሬሳ ቤት አስቀምጣችሁ ሰላም ነው ያላችሁ ሰዎች የእግዚአብሔር ሰላም ወደ ቤታችሁ ሳትመለሱ ቀድሞ በቤታችሁ ይገባል፣ ቀድሞ ወደ ሕይወታችሁ ይገባል። የምናመልከው የምንዘምርለት የምናገለግለው ያድነናል ያልነው የተማመንበት አምላክ ብቻ አይደለም፣ የእንደገና አምላክ ነው። አሚን ነው ወይ? የእንደገና አምላክ ነው። ክብር ለእግዚአብሔር ይሁን። ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቁጥ ተስፋ አለው ተብሎ እንደተጻፈ ማን ነው ለሕይወትሽ ማን ነው ለሕይወት ተስፋ የለውም ያለው? ማን ነው ለአገልግሎት ማን ነው ለኑሮ ማን ነው ለትዳር ተስፋ የለውም ያለው? ለጤናክ ተስፋ የለውም ያለው ማን ነው? የምናመልከው አምላክ የምንዘምርለት የምንሰግድለት ጠዋትና ማታ ፊቱን የምንፈልገው ስሙን የምንጠራው አምላካችን ይገርማል። እኔ ዛሬ እነግርሃለሁ፣ አተኩሬ እነግርሃለሁ። ምናልባት ይሄ መልእክት የሆነ ቀን ይጠቅም ይሆናል። የከፋ ቀን የደከመ ቀን ይጠቅም ይችል ይሆናል። ለሆነ ጓደኛ ላክለት፣ ለታከተው ሕይወት ላስጠላው ሙት ለሚለው ነገር ላቅለሸለሸው ለሆነ ቤተሰብ ላክለት። እግዚአብሔር የእንደገና አምላክ ነው። ይገርማል። የእንደገና አምላክ ነው። እግዚአብሔር ጋር ዩሴንድ ስሮ የለም፣ ተጠቅሞ መጣል የሚባል ነገር የለም። ሲኖር የሚኖር ብቻ አምላክ አይደለም። ቢኖርህም ባይኖርህም ካንተ ጋር የሚኖር አምላክ ነው። ስትችል ብቻ አብሮክ ቢሆን አይደለም፣ ሲያቅትህም አብሮክ የሚቆም አምላክ ነው። ስትጸልይ ስትጾም በቅድስና ስትመላለስ ብቻ አይደለም፣ ሲያቅትህ ሕይወት ሲታክትህ በብዙ አስቸጋሪ አረንቋው ስታልፍ እግዚአብሔር አምላክ ካንተ ጋር የሚሆን አምላክ ነው። አሚን ነው። ክብር ለጌታ ይሁን። የእንደገና አምላክ እግዚአብሔር ይባላል። የእንደገና አምላክ ደግሜ እላለሁ፣ የወደቀችውን የዳዊትን ድንኳን እንደገና ሰራታለሁ እንዳለ መጽሐፍ በሆነ በኩል የተበላሸብንን ነገር እንደገና እግዚአብሔር ይሰራልናል። የእንደገና አምላክ በአራት በኩል አሳያችኋለሁ የምትጽፉ ሰዎች፣ እኔ አሁን ድጋሚ አገልጋይ ሆናለሁ የምትሉ፣ እኔ አሁን ድጋሚ ሰው ሆናለሁ የምትሉ፣ አሁን የኔ ነገር እንደገና ይቆማል፣ ቢዝነሴ ይቀጥላል፣ ትዳሬ ይስተካከላል፣ አሁን የኔ ነገር ተስፋ አለው የምትሉ ሰዎች የምታመልኩትን አምላክ አታውቁትም ወይ? ሕይወትን እንደገና ሲያስቀጥል፣ ታሪክን እንደገና ሲያድስ፣ ምዕራፍን እንደገና ሲከፍት አታውቁትም ወይ? አዎ፣ ለዛ ከባድ ለመሰላችሁ ጉዳይ እግዚአብሔር እንደገና አምላክ ነው። የመጀመሪያው እግዚአብሔር የረሳከውን የሚያስታውስ የእንደገና አምላክ ነው። እግዚአብሔር የረሳከውን የሚያስታውስ የእንደገና አምላክ ነው። አሁን ባነበብኩላችሁ የዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ የምትመለከቱት ሐሳብ ጌታ ኢየሱስ ክርስቶስ እንደገና ለደቀ መዛሙርቱ በጥብርያዶስ ወንዝ አጠገብ ባህር አጠገብ እንደተገለጠላቸው መጽሐፍ ቅዱስ ይናገራል። መጽሐፉን ስታነቡት ከዚህም በኋላ ኢየሱስ በጥብርያዶስ ባህር እንደገና ለደቀ መዛሙርቱ ተገለጠላቸው ብሎ ይናገራል። በስፍራው ወደ 7 የሚጠጉ ደቀ መዛሙርቶችም እንደነበሩ ሐዋርያው ቅዱስ ዮሐንስ ይጽፍልናል። የመጀመሪያው ስምዖን ጴጥሮስ፣ ሁለተኛው ዲዲሞስ ቶማስ፣ ሶስተኛው ናትናኤል፣ አራተኛውና አምስተኛው የዘብዴዎስ ልጆች ያዕቆብና ዮሐንስ፣ እንደዚሁም ስድስተኛና ሰባተኛ
ስማቸው ያልተጠቀሰ ሁለት ደቀ መዛሙርቶች ጌታ ኢየሱስ ክርስቶስ እንደገና በዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ ሲገለጥ በቦታው እንደነበሩ ይነግረናል። እንደዚሁም የተገለጠላቸው ለሶስተኛ ጊዜም እንደሆነ የእግዚአብሔር ቃል ያስረዳናል። ጌታ ኢየሱስ እንደገና በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ ለሰባቱ ደቀ መዛሙርት ለሶስተኛ ጊዜ ሲገለጥ በመጀመሪያ ያደረገው እንደ ጎበዝ አሳ አጥማጅ አሳ ቤት በኩል ሊያገኙ እንደሚችሉ ጠቆማቸው። በሁለተኛ ደረጃ እሳት አቀጣጥሎ ቁርስ ሰርቶ ጋበዛቸው። ይሄ በሶስተኛ ጊዜ ለደቀ መዛሙርቱ በሚገለጥበት ሰዓት ያደረገው ነውና ጌታ እንደተገለጠላቸው ያደረገው በዚህኛው በኩል መረባችሁን ብትጥሩ አሳ ታገኛላችሁ አላቸው። ከዛም እንደገና ወደ ባህሩ አጠገብ ሲመጡ እሳት አቀጣጥሎ ቁርስ ጋበዛቸው ይላል። መጽሐፉን ስታነቡት ቁርስ እንዲበሉ ጥሪ ያደረገላቸው። ወዳጆቼ ከአንድ ሳምንት በፊት ትዝ ካላችሁ ጴጥሮስ ኢየሱስ በመስቀል ጥላ ስር ሆኖ ጓደኛ በሚያስፈልገው ጊዜ ለዛውም በማታ በብርድ እሳት እየሞቀ አንገቱን እየነቀነቀ ነበር የካደው። ከሳምንት በፊት እሳት እየሞቀ የካደውን ጴጥሮስን ከሳምንት በኋላ በጥብርያዶስ ባህር አጠገብ እሳት አንድዶ ቁርስ ሰርቶ ጠዋት ብሬክፋስት ይጋብዘዋል። እንደገና ተገለጠለትና መጣ። ወዳጆቼ ጌታ ኢየሱስ ሶስተኛ ጊዜ ለደቀ መዛሙርቱ እንደተገለጠ ስታነቡ ኢየሱስ ከሞት ከተነሳ በኋላ የእግዚአብሔር ልጅ እንደሆነ ለማስረዳት ስንት ጊዜ ወደ ደቀ መዛሙርቱ መምጣት አለበት ብላችሁ ታስባላችሁ? ጴጥሮስ ኢየሱስን እንደካደው ወዴት እንደሄደ ምን እንዳደረገ ከነማን ጋር እንደነበረ ጸሎት ቤት ይግባ መጠጥ ቤት ይግባ ወደ ከተማ ሂድ ወደ ገጠር አልተጻፈም። የተጻፈው ወደ ቀድሞ ስራው እንደተመለሰ ነው። ወደ ቀድሞ ስራውም ሲመለስ በአይምሮ ብዙ ነገር ይብሰለሰል ይመላለስ እንደነበር አስባለሁ። ግን በእርግጠኝነት አንድ ነገር እርግጠኛ ሆኜ መናገር ይችላል። ጌታ ኢየሱስ ደግሞ ደጋግሞ ወደ ደቀ መዛሙርቱ የመጣበት ምክንያት በተለይም በዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ ወደ ጴጥሮስ ድጋሚ የመጣበት ምክንያት ከሞት ከተነሳ በኋላ እሱ የእግዚአብሔር ልጅ እንደሆነ ለጴጥሮስ ሊያስረዳው ነው ብዬ አላምንም። ወዳጆቼ አሁን ለጴጥሮስ የሚያስፈልገው ኢየሱስ የእግዚአብሔር ልጅ እንደሆነ ማመንና ለማመን ሳይሆን ጴጥሮስ መታደስ ነው የሚያስፈልገው። ምክንያቱም ከጥቂት ቀን በኋላ መንፈስ ቅዱስ ሲወርድ ጴጥሮስ ሰባኪ ነው። 3000 ሰዎች 5000 ሰዎች ይድናሉ። ድንቅ ታምራቶች ይሆናሉ። ሽባው ከዛ መልካም ከሚባለው መቅደስ በር ላይ ይነሳል። ጴጥሮስን ይጠብቀዋል። ጌታ የጠራው እግዚአብሔር ጴጥሮስን የጠራው ታላቅ ሐዋርያ እንዲሆን ነው እና ይሄ ታላቅ ሐዋርያ እንዲሆን የተጠራ ጴጥሮስ ድንገት በማያውቀው ሁኔታ ከወዳጁ ከጌታ አንገቱን ነቅንቆ እሳት እየሞቀ በመስቀል ጥላ ስር ሆኖ ሳለ ክዶታል እና በውስጡ ብዙ ነገር እንደሚመላለስ አስባል። ወዳጆቼ ጌታ ኢየሱስ ወደ ጴጥሮስ እንደገና የመጣው እሱ የእግዚአብሔር ልጅ እንደሆነ ሊያስረዳው ሳይሆን ራሱ ጴጥሮስ ማን እንደሆነ ሊያስታውሰው እንደሆነ አስባለሁ። ማን እንደሆነ ሐዋርያ እንደሆነ 3000 5000 ሰዎችን የሚያድን አለት እንደሆነ ቤተክርስቲያንን በሱ ላይ እንደሚመሰርታት ጌታ እንደነገረው ይሄ ጃይንት ሰው ነው። ትናንት በድካሙ ትናንት በጥፋቱ ትናንት በስተቱ ትናንት በብዙ የህይወት መንገድ ላይ አልፎ በገጠመው ነገር እየተሸማቀቀ ወደ ኋላ መቅረት የለበትም። ስለዚህ ጴጥሮስ ሪስቶሬሽን ያስፈልገው ስለነበረ ነው ጌታ እንደገና የመጣው። ጴጥሮስ ስለ ራሱ ስለ ጴጥሮስ ያስታውሰው ነው ኢየሱስ ወደ ጴጥሮስ የመጣው። የረሳችሁትን የሚያስታውስ ወዳጆቼ የህይወታችሁን መጽሐፍ ብታቃጥሉት እናንተ ያላችሁበትን ክፍል በፍጹም አይሰርዘው። የህይወታችሁን መጽሐፍ ብትጠጡበት ብታጨሱበት ብትደንሱበት እናንተ ያላችሁበትን ክፍል አይሰርዘው። እስክትመለሱ ይጠብቃል። እስክትታደሱ ይጠብቃል። እንድትታደሱ ደግሞ በምህረት ይከተላችኋል። ማን እንደሆናችሁ ስትረሱ ሊያስታውሳችሁ እንደገና ወደ እናንተ ይመጣል። የእግዚአብሔር እንደገና ማን እንደሆናችሁ ማስታወስ ወደፊት ታላቅ ነገር እንዳለ መናገር ነው። ለጴጥሮስ ነገረው። ወደፊት በምን አይነት አሟሟት እግዚአብሔርን ሊያከብረው እንዳለ ለጴጥሮስ ነገረው። ዛሬም የእንደገና አምላክ አንቺ የቃል ኪዳን ልጁ እንደሆንሽ ሊያስታውስሽ ይፈልጋል። አንተ የቃል ኪዳን ልጁ እንደሆንክ ሊያስታውስህ ይፈልጋል። ተራ ሰው እንዳልሆንክ ኪዳን ያለ እንደሆንክ በስም እንደሚያውቅህ ለትልቅ ፕሮግራም እንዳጨህ ሊነግርህ ይፈልጋል። አዎ ከብዶሃል፣ ተሳስተሃል፣ አጥፍተሃል፣ ኃጢአት ውስጥ ገብተሃል፣ ህይወት ተበላሽቶባል፣ ተንከዳዷል፣ ቢዝነስ ፌል አድርጓል። ኦኬ ግን ይሄ ትናንት ነው። የነገውን ሊነግርህ ይፈልጋል። ከዚህ ሁኔታ በፊት ያውቅሃል። ከሁኔታ በፊትና ከሁኔታ በላይ አንተን የሚያውቅ አምላክ እግዚአብሔር በሁኔታ አያብራራህም። ሰዎች ናቸው በሁኔታ የሚያብራሩ። ስታገኝ አገኘ ሀብታም ነው፣ ስታጣ ድሃ ነው የሚሉ ሰዎች ናቸው። እሱ ግን ዓለም ሳይፈጠር በፊት በክርስቶስ ኢየሱስ የመረጠህ እግዚአብሔር ማን እንደሆንክ ሊያስታውስ ይፈልጋል። አንተ ተራ ሰው አይደለም። አንተ መሄጃ ያጣ አይደለም። አንተ ተንከራቻች አይደለም። አንተ እነግርሃለሁ ዛሬ
የሞተውን ይመልሳል። ወይኔ ወይኔ እኔ እናንተም ብሆን እንደዚህ በኖርማል ሆኜ ቁጭ ብዬ አልሰማም። የእንደገና አምላክነቱ ምኑ ላይ ነው ካልከኝ የረሳሁን ሊያስታውስህ ያኔ በልጅነት በትምህርት ቤት ያኔ በቤተሰብ ያኔ ገና በጠዋት የነገረህን ነገር ስትረሳው የህይወት ውጣ ውረድ ሲያስረሳ ኪዳን እያለ ኪዳን እንደሌለ ተስፋ እያለ ተስፋ እንደሌለ ትልቅ አቅም እያለ ሲዋሽብህ ተፈጥሮ ሲዋሽብህ ሰዎች ሲዋሹብህ እድሜ ሲዋሽብህ ይመጣና እንደዚህ ይላል ነው እንደዚህ አይደለም አንተ ጋር ትልቅ ክብር አለ። የሰማኝ ሰው ካለ በደንብ አድርጎ አሜን ይበለኝ። የሰማኝ ሰው ካለ እንደገና አሜን ይበለኝ።